ማንዬ በአንድ ምሽት ሁለት ደስታ ይወለ አንድ ለቪክቶሪዮ ኬሬሽ ሌላኛው ደግሞ ለክለቤ እናቴን አንተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ ይወለ አስተማርኩልህ የሃንግማን ደጋፊ ይወለ ምን ማለት እንደሆነ የችለው ደጋፊ አስተማርኩልህ ይወለ ሳታውቁ ሰዋትናቁ አርሰናልን አያውቅም አስተምሩት ይወላችሁ አርሰናል ማለት ይሄ ነው በሜዳና በደጋፊ ፊት መጥቶ ይልበልባል እድሜ ልኩን ቼላውን ሲደበልብ የኖረ ቡድን ነው በለው ይወል እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ነገርልኝ ይወል የቼላው ደጋፊ ስለማቅ አፉ ብለናል በቃ ኦፊሻሊ ነው ነገር ምን አይነት ቲም ነው ዋው ይሄ ጨዋታ እጅግ ወሳኝ ነበር ጀማው ከሜዳችን ውጪ ነው ያደረግነው 3 ነጥብ ያስፈልገናል ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋግጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን ጀማው እንችላለን ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ነው ያረጋግጥነው ሜዳችን ላይ እንዳይመስል ሜዳይ ላይ ናና ሞክረኝ ስንት ጨዋታው ነኛል አይደለም አንተ ማንንም አላሸነፈኝም እንችላለን ጀማው ከማ አርሰናል አሸንፏል የምሬ ነው ጨዋታው እኮ ደርሶ መልስ ነው ደርሶ ቀር እኮ ነው ያደረግነው እኛ እዛው ደረስንና ቀረን ምንም በቃ መመለስ አይተበቅባችሁም እንዳመጡ የሆነ ትራንስፖርት ኮስት ምን አታውጡ እዛው በቃ ያለቀ ጨዋታው እኮ 3 ዶላር ምንድነው ዛሬ ኳስ ለሚያይ ሰው እኮ ጋርናቹን ወርልድ ክላስ ተጫዋች ያስመሰል ነው እግዚአብሔር ሁለት ጎል ያገባብናል ጡማ በስማ ምንም እኮ ያቅም እኮ ይሶ እንዴት ሁለት ያገባብናል ምን ሆነን ነው ማን ሳካ ኩኩሬላን እዛ ቡሊ ያረጋው ነበር በስማ ጊዮኬሬሽ ምንድነው መሰረው አንድ ጎል አንድ አሲስት ቤን ዋይት በጣም ነው የምትችለው ሚስተር ዋይት በጣም ትችላለህ ማን በጣም ነው የምትችለው ይሄን ሰውዬ እኮ የዚምባብዌውን ስፒድ ነው ያስመሰለው ምንም ፍዝዝ ያለ ሰውዬ እኮ ነው ምንም አይችልም ነበር ማን እኔ በየትኛውም ቲም ብሸነፍ አይደብረኝም እኔ በቃ በዚህ ቲም ስላሴን ስሸነፍ እንዴት እርር እንደምን ለምን ቼልሲ በዊጋን በስቶክ ሲቲ ምናምን ለምን አይሸነፍም በዚህ ቲም ስሸነፍ እኔ በጣም ነው የሚያመኝ ደግሞ የሆነ ነገር አሰረተውብን ነው ያ ሁሉ ተጫዋች እንዴት ሊጎዳ ይችላል አግብቶ ማያቅ ተጫዋች ያገባብናል ተሳስቶ ማያቅ በረኛ ይሳሳታል አረኔ እግዚአብሔርን እኔ በዚህ ቲም መሸነፍ እንዴት እንደሚያቃጥለኝ ምንም የሚያቃጥለኝ ነገር የለም አርሴስ አንበሳ ነው ቼልሲን ጉድ ሰራው በገዛ ሜዳው ላይ ወስዶ ለጠፈው በልኝ ዘንድሮ አራቱም የኛ ነው አራቱም ይታያል አይደል አራቱም የኛ ነው መድረ ቀሪ ይላሁላ አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጩት አይቻልም ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሹ ቀሬሻ ግባ ሞተናል እንዴ ምን እየሰራን ነው ኧረ ወያኔ ከንቁላሉ ነው ማስቀረት አለብን ለገደሻ በፊግም እኮ አይመለስልኝ ኧረ ከንቁላሉ ነው ጀማ ጋርናቾ እዛ ያገባል ሳንቼዝ እዚህ ያገባብናል ጎበዝ ምንድነው ችግሩ ሳንቼዝ ዛሬ ለምንድነው ቢያንስ ቀይ ለብሶ እንድንለየው እንኳን ያልፈቀደልን ቢያንስ ቀይ ለብሶ አይገባም እንድንለየው ምን አባቱ ሲሰራ ነበር ዛሬ የሰው ልጅ አንዴ ሳሳት ሁለቴ ያገባብናል ቅስሜን የሰባበረው እኔ ደግሞ ከነዚህ ሰዎች ጋር ሁሌ ስንጫወት ወይ ስተታያጣን ወይ ቀይ ካርድ ያጣን ወይ እኔ የሆነ መዘዘኛ ቲም አላል ከኛ ጋር የሆነ ችግር ያለበት ይሄ ጭራሽ ዛሬ እኛን ሲቀጥበን ሁሉም ተመልሷል ሁሉም ማን የተጎዳ ደጋፊ ራሱ ካላቸው ደጋፊዎቹ ተመልሷል እንዴ ይሁት እስኪ በምን እንደተጫወትን በአካዳሚ ተጫዋች ቤንች የለም ያለ ቤንች ማለት ቢያንስ በሜዳችን እኮ በፊት አቻኑት ቢያንስ ማለት ሊያም ሮዚነር ምንድነው ያደረከን እኔ በአንተም እንዳልፈርድ ስኳድ እኮ ባዶ ምን ላድርግ ኤኒዌይስ የተፈጠረው ተፈጥሯል በአንድ ጎል ነው የተበለጥነው መቀልበስ የምንችለው ነው ቀጣይ በፉል ስኳዴ ኤሚሬትስ መጣል በድፍረት ማለት በድፍረት ይመቻችሁ የማንም ለቀምቀም የሰው ልክ አያውቅም አቺ ጋርናቹ ከመጀመሩ እንደዚህ ወሹ ከመጀመሩ እኛ ላይ ሲሆን ምብራችሁ አንቺ እጢ መነፈለ ማለት ነው ምረከክ ሰጠት ልጠፍ በሜዳሽ እና አባ አንቺ ደግሞ ተዘጋጂ ለእሁድ ማንዶ ተጣቃል ራስን ሜሽ አረጋግጣች ታች ሜሽ አረጋለሁ ተዘጋጂ ለአባት
አረ እንደው ምን አይነት ጉድ ነው ጀማ? አረ ምን አይነት ጉድ ነው? እሺ ቆይ ቼልሲ ቼላው በሰዓት እንዴት ነው እንደዚህ? ቆይ ጥቂት ደቂቃ እኮ ነው፣ ትንሽ ደቂቃ ነው። እንዴት ነው 3-2 ደርሳል እኮ። አንድ ጎል ማስቆጠር አቃተ። አንድ ጎል ማስቆጠር አቅቶና አንተ አሁን ቱሪናፋ በሰዓት ምን ትሰራለህ? የአንተ ሰዓት አይደለ? ሰይጣን በአንተ ላይ ስራውን የሚሰራበት ሰዓት አይደል? አረ አርሰናል፣ አረ ወያ ነው። በምን እናስጥለው? ተቃጠልን እኮ እኛ ሽለማን ነው እኛ በምንን አረ ተቃጠልን። በኢየሱስ አርሰናል ያሸነፈ ቀጠ ዩናይትድ የተሸነፈ እድለኛ ያልሆንኩ ክለብ በመቋጠር አረጃሙ ምን ይሻለናል? እሺ ቼላው የገማነ ቼላው ቆይ ስለ ጨዋታው ከማውራታችን በፊት የሆነ ነገር እኮ አለ፣ የምትችለው ነገር አለ፣ የሚታይ ነገር አለ ምናምን ነገር። ግን ከወሬው በፊት ስራ ከማውራት በፊት ምናምን ነገር እንደዚህ አይነት ትልቅ ጨዋታ እያለብህ ወሬ ምናምን ከምታወራ መጀመሪያ ስራ ነው የሚሰራው። ቴና ግን ለማስታወስ አትሞክር። እኛ የዩናይትድ ደጋፊዎችን ወሬ አታውራ ለማለት ያክል ነው። የቼልሲ ደጋፊዎችም በማውራቱ እንደተቀየማችሁት እርግጠኛ ስለሆንኩ ወደ ጨዋታው ስንመለስ እቺ ሰው ዛሬ ከአንድም 2 ጊዜ ቼልሲን ወደ ጨዋታ ለመመለስ ጥራለች። ግን ወፍ ቀዝቀዝ ሲል ጨዋታው ጀለስ ስትመልሳችሁ 2 ጎል ያስቆጠረችው ተቀይራ ገብታ ማለት ነው። መጀመሪያ ማሰላለፍ ላይ መኖር ነበረባት፣ እሷን መጠቀም። እንዲሁ ይህን አሰላለፍ ይዞ መግባት ሲገባው ጉይሮና ቢባል ማሬስካ ለቤንች የሚጠቀመው ልጅ ይዞ ቤስት አድርጎ ገባ ማለት ነው። ለማንኛውም አርሰናል 3-2 በማሸነፍ ዴክላን ራይስን ሳላደንቅ አላልፍም። ቡካዮ ሳካ ደስ ሲል ነበር። ቪክተር ዮኬሬሽም ጎል አስቆጥሮላችኋል። አሲስቱም ለሱ ከተመዘገበ አሲስት አድርጓል ማለት ነው። ስለ ጨዋታው ያላችሁን አስተያየት ኮመንት ላይ ደቅ አድርጉልኝ። ፋይናል ማንቸስተር ሲቲ ከአርሰናል ካራቦ ካፕ እንደመቀበል ያደርጉልን አስበዋል ማለት ነው። ይመቻችሁ። እኔ ሰውየው ከሮብ አሰልጣኛቸው ቼልሲ አሰልጣኝ ሮብ ቀለል ያለ ጨዋታ እናደርጋለን ምናምን ሲለፈልፍ ነበር። አርሰናል ስለመሆኑም የነገሩት አልመሰለኝም፣ አያውቀውም መሰለኝ። ቲሙንም የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲም መሆኑን ይረሷል። እኔ እንደሚለጠልጣችሁ በደንብ እርግጠኛ ነበርኩኝ። ጋርናችሁ ወደ ጨዋታ ይመልሳችኋል፣ ግን ምንም ነገር ሊቀይሯቸው እንደ አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው። በጣም እርግጠኛ ነበርኩኝ እንደማታሸንፉ። አንተ ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው። በእነሱ ሜዳ ነው ችግሩ እኮ አሁን የሆነ በእነሱ ሜዳ ነው። የዛኔ ጠንካራችሁ ትመጣላችሁ፣ ተሻሽላችሁ ትመጣላችሁ፣ ምንመለከተው ይሆናል። ኬፓ እንደገገመ ዛሬ መቼ ገግሞ ያውቃል? ዙቤሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው? እሱን ጎል ራሱ እስከዚህ ሰዓት አምስተን ራሱ በቃ ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው። ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል ጋርናቾ የማንቸስተር ዩናይትድ ልጅ። ፕሪሚየር ሊግ ቢሆንማ ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራቦ ነው ፋይናል ኑና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን እኛ። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤምሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብታችኋላ። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱ ነው የምፈልገው። ወደ ሚዜነትሽ ዘንድሮ ዋንጫውን መብላት እንበላለን፣ ግን ሳትጨነቁ በፍጹም አትበሏትም ብለው በቃ ገግመውብናል የአርሰናል ተጫዋቾች እና አሰልጣኙ ማለት ነው እንጂ በቃ ቀደም ብለን መጨረስ የምንችለው ጨዋታ ነበር። ለማንኛውም ፎሎ አድርጉ፣ ኮፒ ሊንክ አድርጉ ምናምን ነገር። ዛሬ አሪፍ ያየናቸው ነገሮች ጥሩ ነገሩ በቃ ጥሩ ቲም ነው ያለው። ግን ቆይ ቅሬታ ልጀምር። አንደኛ ኬፓ ለምን ቤንች እንደሆነ ያሳየበት ጨዋታ ይመስለኛል እና ራያ ምን ያህል ኳሊቲ እንዳለው ያየንበት ጨዋታ ይመስለኛል። ሁለተኛ
ማግባቱ ጥሩ ነው ዮኬሬሽ ምናምን፣ ነገር ግን አሁንም በቃ ቦታ አያያዝ ላይ ምናምን በጣም ይቀረዋል። ኦር መናበብ ላይ ይቀራቸዋል። አርቴታ ቀያሪዎቹ ልክ ናቸው ብዬ አላስብም። በተለይ ቀደም ብሎ መቀየር የነበረበትን ጨዋታ አዘግይቶታል። ከዛ ደግሞ ኦዴጋርድ ሲወጣ ሜሪኖ ከሚገባ ወይ ኤዜ፣ ራይስ ሲወጣ ሃቨርትስ ከሚገባ ዮኬሬሽን በሃቨርትስ ቀይሮ ከዛ ኖርጋርድ ማስገባት ይችል ነበር ምናምን፣ ማዱኬን ማስገባት ይችል ነበር። ታውቃላችሁ ብስጭት እንዳለበት ምናምን ስታንፎርድ ብሪጅ ላይ ጥሩ ፐርፎርም ማድረግ የሚችልበት ነበር። ሳካ 90 ደቂቃውን መጨረሻ ይሄ ሁሉ ሆኖ ግን ዋናውን አሸንፈናል። ይሄ ጨዋታ ኤምሬትስ ላይ መሄድ አልነበረበትም። ይሄ ጨዋታ ማለቅ የነበረበት ማለት ነው እዚሁ ነበር እና 4-1 ምናምን ነገር ማለቅ የነበረበት ጨዋታ ነው። በራሳችን ስህተት ነው። ጋርናቾ አሪፍ ጨዋታ ተጫውቷል እና ጥሩ ጎሎችን አስቆጥሯል። ኤኒዌይስ ይህንን ይመስል ነበረ። ደህና ደሩ፣ ይመቻችሁ። እኔ ይቅር በለኝ ጌትዬ፣ የኔ ጠንበለል። ኧረ በፈጣሪስ የምሬ ነው የምላችሁ። ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ፣ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ። ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውሩም ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ። ዛሬ ግን ማለት ነው በእውነት አኮራኝ። እግዚአብሔርን ማለት የምፈልገውን ነገር አየሁኝ ከሱ። አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል፣ ስሜቴ የነበርኩ ግን ማይ ስትራይከር ኢዝ ባክ። ምን አይነት ተጫዋች ነህ? ይኸውላችሁ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ እነ ጋርዲዮላን ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ፣ 0.73 አንድ ጎል እንኳን ለማግባት በቂ አልነበረ። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ሌግ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ ወያላ የለንደናውን ቀበጥ በሜዳዋ ሄዳ ገርፋታለች። ለማንኛውም እኔ አልቋጥርም እንጂ ወያላ ቢያልፍ እንደምፈልግ ታውቃላችሁ እና የሚያልፍ እየመሰለ ነው። ለማንኛውም በጣም የሚገራሩም ጎሎች አሉ። ጋርናቾ 2 ጎል አገባባት አርሰናል ላይ በጣም የሚገርም ነው። ሳንቼስ ደግሞ በስጦታ 2 ጎል እንኩ ብሎ ነው የሰጣቸው። የምር እኔ እንደዚህ አይነት ተጫዋች አይቻላቅም። ሳንቼስ ስህተት እየሰራው ለሚጫወት ቡሌ የቼልሲን ጨዋታ ሳይ እሱ ካለ ጎል ሚሆን ስህተት ነው የሚሰራው፣ ግን ይሰለፋል። ቼልሲ 50 ምናምን ተጫዋች እያለው እንዴት ነው ቆይ አንድ በረኛቶ በዚህ ሰውዬ እንደዚህ የሚቀለድበት? የምር በጣም የሚገርም ነው። ለማንኛውም የቼልሲ ደጋፊ ከሆንክ ምን አይል እንደሚያቃጥል አስበው። እና ዙቢሜንዲ ግን ያገባት ጎል ዋው! ምን አይነት ሙቭመንት ነው ያደረገው? ለማንኛውም አሪፍ ነው። ዙቢሜንዲ ጎል አገባ። ዮኬሬሽ እጁን ፈታባችሁ እንደዚህ ያለባችሁ። ለማንኛውም የሚገራርም ነበረ። ጌሙ ወደ መጨረሻ ሞቅ ብሎ ነበረ፣ ግን አርሰናል ያው ዲፌንሲቭሊ አይታማም። እንግዲህ ግን ሞክረሻል፣ አሪፍ ነው። ግን በሜዳሽ ጉድ አረገሽ፣ ሳንቼስ ጉድ አረገሽ። በጣም ከባድ ነው። እኔ አርሰናል እንድታልፊ ነው የምፈልገው፣ ቀልብሽም መክፈፍ ነው የምፈልገው። ፋይናል ከደረሽ አንቺ አይናፋር ነሽ። ቼልሲ ደግሞ ፋይናል ላይ አይምረኝም። ስለዚህ አርሰናል እንዲያልፍ ነው የምፈልገው። ቀጣይ ጌም ላይ ምናየሆናል። አርሰናል ስትሮንግ ላይናፕ ይዞ ነው የገባው። ቼልሲ በአንጻሩ ቀላቅሎ ነበር የገባው መሰለኝ እንግዲህ። እና ለማንኛውም እንኳን ደስ አላችሁ አርሰናል ደጋፊዎች፣ እኔም እፈልጋቸዋለሁ። ያንን እንገናኝ፣ ይመቻችሁ። ወያላው እንግዲህ ቼላውን ሄዶ በሜዳው በስታንፎርድ ብሪጅ 3-2 ጠቅ አድርጎታል፣ ሃንግ ሰርቶታል። ቼላዎች ይመቻችሁ፣ ሪስፔክት። ያለ ፋይት አይደለም የተሸነፋችሁ፣ ጥራችኋል፣ ሞክራችኋል፣ ይመቻችሁ። ወያላው ግን ያው ጌታሽ ዌምብሌ ላይ ይጠብቅሻል። ሄደ ወየ ትለዋለህ። ተጣሩ ጌታሽ አቤት በላሽከር ነው የሚሆነው እዛ ላይ የሚሆነው እንግዲህ እናየዋለን። ነገር ግን ለአሁን እንግዲህ ወያላው 3-2 በሚገርም ውጤት ቼላውን ጠቅ አድርጎታል፣ አልፏል። ቼላው በአዲስ አሰልጣኝ ያሳያችሁት እንቅስቃሴ የሚገርም ነው። ሳላደንቅ አላልፈም። ይሄንን ወያላውም አለ አይደል ረገጥ አድርጎ ነው ይሄንን ጨዋታ ያሸነፈው። አርቴታ ዛሬ እንዲሁም ሞራላ ጥንቃቄ አላበዛም።
አልተብረከረከም። ብርድ አላለም ጎሎች ሲገቡበትና በሁለቱም ሳይድ የሚደነቅ ነገር አለ። የቼልሲ ፋይት ይደነቃል ነው። ተስፋ ለመቁረጥ አላ ላለመሸነፍ ያደርጉት ጥረት ይደነቃል። በአርሰናል ደግሞ በወያላው በኩል ደግሞ ሪስክ ወስዶ ቤስት 11ን አሰልፎ አሸንፎ ለመውጣት ያደረገው ጥረት ይደነቃል። ያው ዌምብሌ ላይ እንግዲህ እናያለን። ያው አሽከር ከጌታው ጋር ነው የሚሆነው። ያው የተለመደ ነው። እንዲህ ስላችሁ አትናደዱ። ምክንያቱም 2 ዓመት አስጨብጭባችሁ ነው የሚበሉት እና እነሱን ስታዩ ትደነግጣላችሁ። ጨዋታ እንደዚህ ጣፍጣል እንዴ ጋይስ? ምን አይነት ጣፋጭ የሆነ ጨዋታ ነው በእግዚአብሔር። በቃ እንኳንም ሁለተኛ ሌግ ኖሮ ጨዋታ በእውነት ነው የምላችሁ፣ እንኳንም የመልስ ጨዋታ ኖረው 19 ቀን በጣም ነው የሚርቅብኝ ከዚህ በኋላ። ምን አይነት አስደናቂ ፉክክር የተሞላበት የካራቦ ካፕ ግማሽ ፍጻሜ ጨዋታ ነው የተመለከትነው። በስታንፎርድ ብሪጅ እግር ኳስ ተንቀልቅላ አመሸሽ ጋይስ። ቼልሲ አርሰናል እንግዲህ የሚገርም ጨዋታን ያስመለከተን። መድፈኛው ግን በስታንፎርድ ብሪጅ ዘንድሮም ሳይሸነፍ ድል ነስቶ ቼልሲን 3-2 ተመልሷል። ጨዋታው ላይ እንግዲህ ቪክተር ዮኬሬሽ ወደ ጎል አግቢነቱ ተመልሷል። እንደዚሁም አሲስት አድርጓል። በጣም ጥሩ የሚባል እንቅስቃሴን ሲያደርግ ነበር። ዴክላን ራይስ ሌላ ነው። ዙቢሜንዲ በጣም ጥሩ ነበረ። ለማንኛውም አርሰናል እንግዲህ ጎሎቹን ያስቆጠሩለት ቤን ዋይት፣ ቪክተር ዮኬሬሽ እና ዙቢሜንዲ ነበሩ። ለቼልሲ ደግሞ ሱፐር ሰብ ሆኖ ያመሸው አርጀንቲናው አሌሃንድሮ ጋርናቾ ተቀይሮ ገብቶ 2 ጎሎችን ማስቆጠር ችሏል። ትልቅ አስተዋጽኦን በዛሬ ምሽት ላይ ጋርናቾ ማድረግ ችሏል። ለቼልሲዎች በጣም ድንቅ ጨዋታን የተመለከትነው። እስቲ ሀሳባችሁን፣ ስሜታችሁን በዚህ ጨዋታ ዙሪያ ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እሺ ምን ልታውራ? አየኸው ይሄን አጥቂ አየኸው ወይ? ይሄንን አጥቂ አየኸው? ዝም ብለን እኮ አይደለም ማሊያው የምንለብሰው፣ ዝም ብለን አይደለም። ይሄ ልጅ ይኸውልህ ከጀርባችን ላይ ሰቅለ ነው የምንሄደው። ማንዬ ምርጡ አጥቂ ነው ማን። ታገስ ብቻ አንተ። ያክተለትልልሃል የጎል ማዕት የአሲስት ማዕት ነው የምልህ ማን። የለንደኗ ቀበጥ ላይ 1 ጎል 1 አሲስት በሜዳና በደጋፊዋ ፊት። ምን ትፈልጋለህ ከዚህ በላይ ማን? ምን ትፈልጋለህ? ገና ይሄ ልጅ ይመለስልሃል። ሲመለስ ታዲያ ያንበረብርሃል። ታገስ ብቻ አንተ ብቻ ታግሰ ጠብቀው። ይሄ ልጅ ምን አይነት አጥቂ ነህ? አኩርተኸኛል ማን፣ አኩርተኸኛል። የስንቱን አፍ መሰለ ጭጭ ያስደረክልኝ፣ የስንቱን አፍ ዮኬሬሽ አባቴ ከሞን ከማሸነፋችን በላይ እንዴት አባቱ ደስ እንዳለኝ በሱ ጎል ማለት ነው ማን። ትችላለህ። አኩርተኸኛል ማን፣ አሳፍረኸኛል። ቀረህም ማን። ይኸው መጣልኝ። ይኸው 4ቱንም ዋንጫ አርሴል ይበላው በልልኝ። አሁንም እየቋጠርክ ነው ወይ ምድረ ቅሪላ ሁላ። ባይዘዌ እንዳይደብራችሁ በኮንፈረንስ ሊግ ቲማችን ገብተን እንደዚህ ካስጨነቅናቸው ያሁላ ተጫዋች ሳይኖረን ታሪክ እንሰራለን። ኤምሬት ሄደን እንገለብጧለን። የሚገለበጥ ውጤት ነው፣ እንዳይደብራችሁ። የምሬ ነው፣ እንገለብጧለን። ኔክስት ጌም ኤምሬት ላይ ነው ታሪክ የምንሰራው። በኮንፈረንስ ሊግ ቲም እንዲህ ከፈተናቸው ይገለበጣል። አብሽር